ወንድ በየስንት ጊዜው ነው ግንኙነት ማድረግ ያለበት? ከሁለት ግንኙነቶች መካከል ምን ያክል ጋፕ መኖር አለበት? ስንት ቀን ይቆይ? አንድ ወንድ ከሁለት ግንኙነቶች መካከል በጣም ብዙ ጋፕ ካደረገ ስንፈተ ወሲብ የሚመስሉ ነገሮች ሊያጋጥመው ይችላል። ግን ስንፈተ ወሲብ አለበት ማለት ነው አይደለም። አንድ ወንድ ብዙ ጊዜ ከ3 እስከ 5 ቀን ግንኙነት ሳያደርግ ባይቆይ ይመረጣል። ከ5 ወይም ከ7 ቀን በኋላ ግንኙነት ሲያደርግ የቶሎ መጨረስ ነገር ሊያጋጥመው ይችላል። በተለይ ደግሞ በመጀመሪያ ዙር ብዙ ጊዜ ከ1 ሳምንት እስከ ወራት የሚቆዩ ደግሞ የቶሎ መጨረስ ችግር ዴፊኒትሊ ያጋጥማቸዋል ማለት ነው። ይህ የስንፈተ ወሲብ ስላለባቸው አይደለም። በብዙ አይነት ምክንያት አንድ ወንድ ከግንኙነት ሲታቀብ የሚፈጠሩ ነገሮች አሉ። አንደኛ ነርቭ በጣም ኤክሳይትመንት እና በጣም ሴንሲቲቭ ይሆናል። ስለዚህ ሲነኩ ራሱ የዘር ፈሳሽ ሊያፈሱ ይችላሉ። ሁለተኛ ደግሞ የዘር ፈሳሽ ሳይፈስ ይጠራቀማል። የዛን ጊዜ በሆነ ወይ መውጣት ስላለበት ቶሎ መጨረስ ሊያጋጥም ይችላል ማለት ነው። ሶስተኛ ደግሞ በብዙ አይነት ሳይኮሎጂካሊ ሬዲ ላይሆኑ ይችላሉ። አራተኛ ደግሞ አንድ ወንድ በግንኙነት ጊዜ የዘር ፈሳሹን የሚያፈስበትን ጊዜ የመቆጣጠርና ማኔጅ ማድረግ ብዙ አይነት ኬፓቢሊቲዎች አሉት። ይህ ለርንድ ቢሄቪየር ጭንቅላት ግንኙነት በተደረገ ቁጥር የዘር ፈሳሹን የሚያፈስበት ኮንትሮል የሚያደርገውን ነገር እያሰለጠነ የሚሄደው ነገር ነው። ስለዚህ 1 ወር 2 ወር ምናምን ጋር ተፈጥራችሁ ግንኙነት ስታደርጉ ፕራክቲስ ስላልነበራችሁ የቶሎ መጨረስ ነገር ሊፈጠር ይችላል። ወንድ ቶሎ መጨረስ አለበት የምንለው በግንኙነት ጊዜ ከ1 ደቂቃ በታች ከጨረሰና ያ ነገር ደግሞ 6 ወርና ከዛ በላይ ከቆየበት ሳይኮሎጂካሊ በጣም እያስጨነቀው ከሆነና ግንኙነት ላይ ችግር ከተፈጠረ መድኃኒትና ሆርሞናል የሆኑ ነገሮች ቼክ ተደርገው መስተካከል ያለበት ነገር ነው። ምንም አይነት የቶሎ መጨረስ ችግር እያስቸገራችሁ ከሆነ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ አስይዛችሁ መታችሁ መታከም ትችላላችሁ። አለው ጠብቃችኋለሁ። ባይ ባይ። አንድ ወንድ ግንኙነት ካደረገ በኋላ የመጀመሪያ ዙር ጨርሶ ለሁለተኛ ዙር መቼ ነው ዝግጁ መሆን ያለበት የሚባለውን ጥያቄ ከብዙ ክላይንቶቼ የማገኘው ጥያቄ ነው እና ዛሬ እሱን ጥያቄ መልሳለሁ። ታይሙ ሪፍራክተሪ ፔሪድ ይባላል። ይህ ፔሪድ ማለት አንድ ወንድ የዘር ፈሳሽ ካፈሰሰ በኋላ ለሁለተኛ ግንኙነት ዝግጁ የሚሆንበት በፍላጎትም አንጻር በብልት ዝግጁነትም አንጻር ዝግጁ የሚሆንበት ሰዓት ምን ያክል ደቂቃ ይፈጃል? ዳይት፣ ኤክሰርሳይዝ፣ ስትሬስ እና ከምንም ነገር በላይ ደግሞ እድሜ ይወስነዋል ማለት ነው። ስለዚህ ብዙ ጊዜ ቲኔጀሮች የሆናችሁና 20 ዓመታችሁ ውስጥ ያላችሁ ሰዎች የተወሰኑ ደቂቃዎች ቢበዛ 1 ሰዓት ድረስ ቢቆይባችሁ ኖርማል ከሆነ ማለት ነው። 30 እና 40 ዓመት ላይ ከሆናችሁ ደግሞ ሚኒመሙ 30 ደቂቃ ነው። ከዛ እስከ ተወሰነ ሰዓታት ሊቆይ ይችላል። 50 ዓመት እና ከዛ በላይ ከሆናችሁ ደግሞ ሚኒመም የተወሰነ ሰዓታት ሊቆይ ይችላል። ከዛ ማክሲመም ደግሞ እስከ 24 ሰዓት ድረስ ሊሄድ ይችላል። አንድ ወንድ ለምንድን ነው ሪፍራክተሪ ፔሪድ የሚፈጠርበት ብለን ስናስብ እንደ መኪና አድርገን ነው የምናስበው ማለት ነው። ስለዚህ አንድ ወንድ ግንኙነት ሲያደርግ ማክሲመም አማውንት ኦፍ ዶፓሚን የሚባል ፈሳሽ ይለቀቃል። ይህ ፈሳሽ ኤክሳይትመንትን የሚጨምር ግንኙነት ጊዜ አታችመንትን የሚጨምር ስትሮንግ የምትሆንበትን ነገር ዲተርማይን የሚያደርግ ዳጅ አድርገን ነው የምናስበው። ሰው የዘር ፈሳሽ ስትታፈሱ ድረስ በደንብ አድርጎ አቅም የሚሰጣችሁ ዶፓሚን ነው ማለት ነው። ልክ የዘር ፈሳሽ እንዳፈሰሳችሁ የሚለቀቁ 2 ሆርሞኖች አሉ። የመጀመሪያው ፕሮላክቲን ነው። ፕሮላክቲን የሚባለው ሆርሞን የዶፓሚን ተቃራኒ ነው። የመኪናው ፍሬን አድርጋችሁ ልታስቡ ትችላላችሁ ማለት ነው። እዛ ሲሆን ቀጥሎ ግንኙነት ለማድረግ ፍላጎቱም ይቀንሳል፣ የብልት ዝግጁነቱም ይቀንሳል። ይሄ ሆርሞን ተለቆ ወዲያውኑ ነው የሚወርደው። ለትንሽ ጊዜ ለተባለበት ሰዓት ነው የሚቆየው ማለት ነው። አንለስ ኖርማሊ ፕሮላክቲን ሆርሞናችሁ ከፍተኛ ካልሆነ በስተቀር ብዙ ጊዜ ራሱን የሚያረካው ወንድ የዘር ፈሳሽ በፈሰሰ ቁጥር ፕሮላክቲን ይለቀቃል እና የሆነ ጊዜ ላይ ከጭንቅላታችሁ የሚለቀቀው ብቻ ሳይሆን ደማችሁ ውስጥ ያለው የፕሮላክቲን ሌቭል ከፍተኛ ይሆናል። ስለዚህ ሪፍራክተሪ ፔሪዳችሁን እያራዘመባችሁ ይመጣል ማለት ነው። ሁለተኛ ኦክሲቶሲን የሚባለው መኪናው ፓርክ ሊያደርግ ነው ወይም ፓርኪንግ ሞድ ላይ ገባ ማለት ነው። ኦክሲቶሲን ሲለቀቅ ሪላክስ ያደርጋል፣ ሳቲስፋይድ እንዲሆን ነው የሚያደርገው አንድን ወንድ። ከዛ በኋላ እንቅልፍ እንዲለው ነው የሚያደርገው ማለት ነው። ሶ ፕሮላክቲን እና ኦክሲቶሲን ሆርሞን አንድ ላይ ሲለቀቁ አንድ ወንድ ከመጀመሪያ ዙር ቀጥሎ ሁለተኛ ዙር እንዳይደግም ዲዛይን የተደረጉ ነገሮች ናቸው ማለት ነው። ከዛ ውጪ ደግሞ ሪፍራክተሪ ፔሪድን ሊያስረዝሙ የሚችሉ ነገሮች የእንቅርት ሆርሞን ወይም ታይሮይድ ሆርሞን በጣም ዝቅተኛ ከሆነ እና ቴስቴስትሮን ሆርሞን በጣም ዝቅተኛ ከሆነ ሪፍራክተሪ ፔሪድን ረዘም ሊያደርጉት ይችላሉ። ሪፍራክተሪ ፔሪድ በእድሜያችሁ
ትክክለኛ የተባለውን ወይም ቅድም ያልኩትን አይነት ደረጃ ካልሆነ መታችሁ ሆርሞናችሁን ቼክ አስደርጉ። ላይፍ ስታይሎቹ ላይ ደግሞ ቼንጅ ማድረግ ያለባችሁ ነገሮች አሉ። አንደኛ መልቲ ቫይታሚንስ ብትወስዱ ጥሩ ነው። በተለይ ደግሞ ቫይታሚን B6 እና ዚንክ ብትወስዱ የፕሮላክቲን ሌቭልን ዝቅ የማድረግ ባህሪ ያላቸው። ከዛ ውጪ ደግሞ ዶፓሚንን ከፍ የማድረግ ባህሪ የሚያመጡ ነገሮች አሉ። አንደኛ ዳርክ ቸኮሌት ነው። ሁለተኛ ደግሞ ኮልድ የሆነ ቀዝቃዛ የሆነ ሻወር ከግንኙነት በፊት የዶፓሚን ሌቭላችሁን ከፍተኛ እንዲሆን ያደርግላችኋል ማለት ነው። ከዛ ውጪ ግን ትክክለኛ ዳይት መብላት፣ ኤክሰርሳይዝ በትክክል ማድረግ፣ በተለይ ደግሞ ክብደት ማንሳት ኤክሰርሳይዝ እና ኬጌል ኤክሰርሳይዞች የምንላቸውን እንደዚህ አይነት ኤክሰርሳይዞች ማድረግ በብዙ አይነት ወይ ሊረዳችሁ ይችላል። ሌላ ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። መታችሁ መታከም ከፈለጋችሁ በማንኛውም የስንፈተ ወሲብ ነገር በሬ ሁል ጊዜ ክፍት ነው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። ቻው። ሚስቶች ስለ ወንዶች የግንኙነት ፍላጎት መረዳት ያለባችሁ ነገሮች ልነግራችሁ። አንደኛ የግንኙነት ፍላጎታቸው ከኛ በጣም ከፍ ያለ ነው። የነገር ቴስቶስትሮን የሚያመጣባቸው ነገር ነው። በአማካኝ በሳምንት 2 ቀን 3 ቀን የግንኙነት ፍላጎታቸው ስፓይክ ሊያደርግ ይችላል። ሁለተኛ ደግሞ ጠዋት ብልታቸው ቆሞ ነው የሚነሳው እና የዛን ጊዜ ከስራም ከምንም አይነት ስትረስ በጣም ጫናው ቅንስ ስለሚልላቸው ለጠዋት ላይ ላሉት ግንኙነቶች በጣም ከፍተኛ ፍላጎት ይኖራቸዋል ማለት ነው። ስለዚህ ግንኙነት ህይወታችሁ በተለይ ደግሞ ማታ ላይ በጣም እየከበደ ከሆነ ሁለታችሁም ስራ ደክሟችሁ ምናምን የምትመጡ ከሆነ ጠዋት ላይ ያለውን ግንኙነት ልምድ ብታደርጉት መልካም ይመስለኛል። ሶስተኛ ደግሞ ከምንም ነገር በላይ የመጀመሪያ ዙር ግንኙነት አንድ ወንድ ባላንስ እስኪያደርግ ድረስ ጊዜ ስለሚፈጅበት 2 ደቂቃ ከ30 ሰከንድ ሞስት ፕሮባብሊ አቨሬጅ ቢቆይ ነው በጣም ጎበዝ ከሆነ ማለት ነው። አብዛኞቹ ከዛ በታች ነው የሚጨርሱትና ብዙ ሚስቶች የመጀመሪያ ዙር ቶሎ ከፈሰሰባቸው በኋላ አንተ ስሜትህን በቃ አስደሰት፣ ስለዚህ እኔ ሳልጨርስ ጨረስክ ይባላል። ኦኬ ወንድ በመጀመሪያ ዙር እርካታ አይደርስም። ዘርፈሳሽ ፈሰሰላቸው ማለት እርካታ ደረጃ ደርሰዋል ወይም የሚያስደስት አይነት የእርካታ ደረጃ ደርሰዋል ማለት አይደለም። ለዛ ነው ሲጀመር አሰራራቸው የመጀመሪያ ዙር ከጨረሱ በኋላ ብልታቸው ተልፈስፍሶ በእድሜያቸው አንጻር የተወሰነ ደቂቃ ወይም የተወሰነ ሰዓት ጠብቀው ለሁለተኛ ዙር ይዘጋጃሉ ማለት ነው። እና ያ ሁለተኛ ዙር ግንኙነት መደረግ አለበት። ግን አንድ ወንድ ከመጀመሪያ ዙር ግንኙነት በኋላም ሁለተኛ ዙርም ቶሎ የሚጨርስ ከሆነ ብልቱ ጠዋትም ሆነ ለግንኙነት የማይቆምለት ከሆነ እና ለሁለተኛ ዙር ደግሞ ዝግጁ የማይሆን ከሆነ የዛኔ ሆርሞን ላይ፣ ሳይኮሎጂ ላይ፣ ነርቭ ላይ እና ደም ስር ላይ ያሉ ችግሮች ሊሆኑ ይችላሉ። መታችሁ መታከም ትችላላችሁ ማለት ነው። ስለዚህ ባዮ ላይ ባስቀመጠው ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ።